እኮ እኛም እንደሞተ ነው የምናውቀው፣ ግን አየሁት ባይኔ እያልኩሽ እኮ ነው። ፊቱን ገልጦ የማደርገው ነገር አለ። ጸበል እንደፋበታለን። ይኸው ግን ማለት ነው በትክክል ይሄ የሙት መንፈስ ምንድነው እየተፈጠረ ያለው? እሱ ላይ እኮ ነው ጸበል የረጨው። ወላንሳ እኔ እኮ ያየነውን እኮ አንቺ ስላላየሽ ነው። እዛ ውስጥ ሆነሽ ዳንኤል እራሱ ነው አልሞተም። ቆይ እንዴት አልሞተም ለማለት ነው? አይደለም መገነዝ ነው። አልሞተም ለዛው እኮ ትልቅ ሰው አለ እኮ። ስንት ሰው አለ? ሞት ለዛው ባንቺ ማለች ብዙ ሰው አለ። ቤተሰቦቹ እንዳለ እኮ እኛም እንደሞተ ነው የምናውቀው፣ ግን አየሁት ባይኔ እያልኩሽ እኮ ነው። ፊቱን ገልጦ ለነገሩ እኔ አንድ ነገር አስቤያለሁ። ትተባበረኛለሽ? ከእንግዲህ እዚህ ቤት ውስጥ የምናየው ከሆነ ጸበል አዘጋጅቻለሁ። እላው ላይ መድፋት፣ እላው ላይ መርጨት፣ እዛም ይፈጠረን ነገር እናያለን። እንዴት መጥቶ እኮ ገልጬ እኮ ነው ያየሁት። እኔ መጀመሪያ እንዲህ ተሸፋፍኖ አይኑን ስታይ ራሱ ያስታውቃል። ግን ዳንኤል መሆኑን ለማረጋገጥ እንደዚህ ኮፍያዋን ከላው ላይ ገሽልጬ እኮ ነው ያየሁት። እዚህ ጋር ቆሙ በስነ ስርዓት ማለት ነው። እግዚአብሔር ምስክር። ይኸውልሽ ይሄ ጸበል ነው። በቃ እንትን እንላለን፣ እንረጫለን። ይሄንን ማለት ነው። እሺ እላው ላይ መርጨት ከመጣ ማለት ነው። ዝም ብሎ ነው የሚቆምልን። አላመንሽኝም አንቺ። እዚህ ጋር አሁን ከቆይሽ ሊመጣ ይችላል ምናልባት ማለት ነው። ምን አይነት አጥቶ ነው የገባነው? ግን ምን ቆይ አንድ ነገር አላቀስ ባላን ነገር እንደምትፈጠር ሲጀመር ቆይ ፍቅርን ሄጂ ማናግራት ነገር አለ ሲጀመር። ፍቅር ይኸውልሽ ቶሎ ልብስ ቀይረሽ ውጪና የማደርገው ነገር አለ። ጸበል እንደፋበታለን። እሺ ልጃችንን ደግሞ እንትን እንዲል ወላንሳ ተጠብቀዋለች። እሺ ትመጣለች። አሪፍ አማራጭ ነው ጸበል እላው ላይ መድፋቱ። ግን አይታወቅም ምን እንደሚፈጠር አይታወቅም። እንግዲህ አብረን የምናየው የሆነ የሚፈጠረውን ነገር ማለት ነው። ወይኔ ወላንሳ አንቺ አልገባሽም። እኔ ዳንኤል ሞቷል እያልኩ ምንድነው የምናደርገው? አንቺ እኮ እዚህ ቤት ልጆች አለ እንዴት የምናደርገው? እኔ በጣም ግራ እየገባኝ ነው። በስነ ስርዓት ነው ያየሁት። በስነ ስርዓት አላይሽው ነበር? አይቼ ነበር። ታዲያ በቃ እንደዚህ ነው ብልጭ ድርግም የሚለው። ይመጣል ይጠፋል። አዎ ልክ እንደዚህ ነው። በቃ ይታይሻል፣ ከዛ ይጠፋል። አሁን እዚህ ጋር ነበር። ባለፈው የዛችን የጅብ ጉዳይ ተገላገልን ስንል ድጋሚ ሌላ አንቺ አልነበርሽም የሆነች ጅብ ሴትዮ እዚህ ቤት መጣ ህይወታችንን አመሰቃቅለው ነበር። ምን አውቃለሁ እኔ። በቃ እንደዚህ ነው። አሁን ይታይሻል፣ ከዛ ይጠፋል። እንደውም መጥቷል። ቶሎ በል ሂጂ ልጁን ተቀበያትና እኔ ራሴ ከፍቅር ጋር ሆኜ ጸበሉን እረጫዋለሁ። ካገኘሁት አንዴ ብቻ ነው ማግኘት የሚጠበቅብኝ። እላው ላይ እንደምንም አስነካዋለሁ። ከዛ የሚፈጠረውን ነገር ቆሜያለሁ። ወይኔ ሳሚ ውስጡኝና ልጁን ተቀበያት ትምጣ። እሷ ምን አስፈራሽ? ፈርተሽ ነው ወላንሳ? አንቺም ትፈሪያለሽ እንዴ? ሰው እኮ ነኝ እንዴ? ዳንኤል ፊት ለፊት አናግረን። በቃ ነይ አብሬ ላድርስሽ። ነይ ቶሎ በይ። በር ትዘጊያለሽ ገብተሽ
ፈጣን ልጁን ተቀበያት። ቶሎ በልጁን ተቀበያት። በስነ ስርዓት ይዘጋልሻለሁ በሩ። ማግቢያ መቼም በተዘጋ በር ውስጥ አይገባትም እንጂ ለነገሩ ምን ዘግተን ነው ከምገባ ነው። አሁንም አለ እንዴት ተገልብጦ ምናምን እንትን እያለ ነበር። ተገልብጦ እንዲህ ፊቱን እንዲያዙሮ ምናምን አንዴ ፊቱን እናየዋለን፣ አንዴ ደግሞ አናየው። ይኸው አለ ይኖራል። እዛ ቁጭ ብሎ ነው የሚለው። የት አለ? የለም የለም። እሺ ምንድን ነው የሚሻለው? ቆይ እኔ ግን እርግጠኛ አይደለሁም። ፍቅር ወይ የሚመስለው ዳንኤል ምንድን ነው የምትፈልገው ከኛ? የት አለ? ምን እንደምትፈልገው? ቆይ ለምን ወጥቶ በስነ ስርዓት አያወራን? እኔ ግን ፍቅር እስቲ አንቺ አናግሪ በሚገባው ቋንቋ። እሱ አይደለም አንተ በሚገባው ቋንቋ እሱ እኮ ሞቷል። ሙት መንፈስ ነው ይሄ። ሙት መንፈስ ነው። እግዚአብሔር ሙት መንፈስ ነው። ሙት መንፈሱ ነው የመጣው ይሄ ሰውዬ። ለምን የትኛውም ስጋና ደም የለበሰ ሰው ቢሆን ነው ሲፈልገው መጥፋት ሲፈልገው ሌላ ነገር ሊያደርግ አይችልም ነው እያልኩሽ ያለው። አይ ፍቅር የት ሄደ ደግሞ? አረ ምንድን ነው የሚሻለን? በእግዚአብሔር በቃ ይኸውልሽ፣ ነይ ልንገርሽ፣ ስለዚህ ጉዳይ ነይ ልንገርሽ፣ በእናትሽ ላስረዳሽ ነው። ይሄ ማለት ሙት መንፈስ ነው። ስለዚህ እንደዚህ ያደርጋሉ። አስቦ የመጣው እኛን ሊወስድ ነው ማለት ነው። ለራሱ ሞቷል። የሚጨበጥም አይደለም። በራሱ የሆነ ፓወር የለውም። በራሱ የሆነ ነገር እኛን ማጥቃት አይችልም። ገብቶሻል? ግን ማለት ነው በትክክል ይሄ የሙት መንፈስ ነው። የሙት መንፈስ ደግሞ በምን ይሸሻል? በምን በጸበል እንቻለን። ምን አለ አንድ ብቻ ማግኘት የሚጠበቅብን ማለት ነው እኮ። እኔ መቃብር ስፍራ እኮ ነው የመንፈስ አለ የሚባለው። እዚህ እንዴት መጣ? መቃብር ቦታ የወሰዱሽ እላሽ ላይ ሲጠመጥሙ የነበሩት ለዚሁ ጉዳይ ነው ማለት ነው። አሁን እኛ ፍልሚያችን ከመንፈስ ጋር ነው። ከመንፈስ ጋር ለመፋለም ደግሞ የእግዚአብሔርን መንፈስ መያዝ አለብን። እሺ፣ ስለዚህ በዚህ እንትን ጸሎት ላድርግና ልምጣ። ከዛ ኧረ ፍቅር እኔ ብቻዬን ቶሎ በል በእናትህ። ጸበል ስለተባለ ነው የጠፋ። የት አለ ታዲያ? ሁሉ ተመስገን አምላኬ። አይ ገና ጸበል ስንል ጠፋይሽ። የት አለ የሚመጣው? እኔ ምን አውቃለሁ በእናትህ። እየመጣ ነው። ምንድን ነው የሚሆነው? ቆይ ምንድን ነው ምንጣፉን ታጥፏል ነበር እንዴ? ታጥፏል ነበር ምንጣፉ። እያደረጋል ነው ዳንኤል አይደለም ይሄ። እግዚአብሔር ዳንኤል ሞቷል እያልኩሽ ነው። የሙት መንፈስ ነው የዳንኤል ሙት መንፈስ። እንደዚህ በአካል አለ እንዴ? አካሉ እየታየ ነው። በአካል እየታየ ነው ግን ይጠፋል እኮ። ያ ማለት ደግሞ መብቱ እንትን አድርጎታል ማለት ነው። ገብቶሻል አይደል? ዳንኤል ነበረ ሞቷል። የሞተው መንፈሱ ደግሞ መጥቷል። ሲመጣ ደግሞ እኛ ቤት ነው ቀጥታ ይመጣና ይመጣው። አሁን ራሱ አስመለጥሽ። እንደዚህ አታስፈራኝ። በቃ እኔ አታስፈራኝ። አሁን ራሱ አስመለጥሽ። ገብቶሻል? ካልሆነ ወላንሳት ምጣ። ሂጂ ወላንሳት ምጣ። ካልሆነ ወይ ደግሞ ካልሆነ ወላንሳት ምጣ ወይ ደግሞ እኔ ራሴ እንትን ነው እንደው ወላንሳት እንዴ እናድርግ። እኔ ልግባ። አይደለም
አንቺ እሷን እንትናን ያጂ ህፃኑን ያጂ ወላንሳና ነኝ ደግሞ ወላንሳ ትሻላለች ቢያንስ ማለት ነው። አንቺ እኮ እየፈራሽ ነው ያለሽው። ቅድም ራሱ አሁን ደህና አግኝቼው ነበር አስመለጥሽ። ደህና የሚይዘው ማለት ነው። ወላንሳ ነይ አንቺ ነይ ታው ልክ አይደል አግኝቼው ወድቆ ምናምን አግኝቼው እዛ ቦታ ላይ ልክ ስናየው ነው መርጨት ያለብን ማለት ነው። ገብቶሻል ወይ? እኔ እረጫለሁ ጸበሉ ብንመጣውስ ሙት መንፈስ ነው። ዳንኤል እኮ ትክክለኛው ኦሪጂናሉ ዳንኤል እኮ አይደለም። የሙት መንፈስ ታውቂያለሽ? ሙት መንፈስ ነው። ገባሻል? ስለዚህ ልክ ሲታይ ማለት ነው እንረጨዋለን ማለት ነው። ገባሽ? ምን ሊያደርግ ነው? ምን እያደረገ ነው? ምንድን ነው የሚረጨው? ምንድን ነው የሚረጨው? የምን አፈር የምን አፈር ነው የሚረጨው? እንዳለ እየረጨው እኮ እቃዎችን ሶፋዎችን እንዳትቀመጭ እዛ ሶፋ ላይ መተት እያደረገብን ጸበሉን ደግሞ እንዴት ሄጄ ላምጣው? እናቴ አሁን ነበር መርጨት። እሱ ተዘናግቶ ነበር። እንዴት ሄጄ ላምጣው? ሳይ እቃ እንዳለ እየረጨ ብቻ ፎቶአችን ላይ እንዳያደርግ እንጂ ሌላ ውስጥ የታን ምንድን ነው የረጨው? አፈር አፈር ነው። እሺ አፈር ነው። ምን አውቃለሁ? ይዞ ሲገባ አየሁ ልበል ወደ ውስጥ ወደ ውስጥ ይዞ ሲገባ አየሁ። ይኸው ይሄን ነበራ ነካሁት እኮ ወይኔ! ይሄን ነበራ ሲረጨ ነበረ። አፈር ነው። አይ እዩስ አፈር ነው። አዎ አፈር ነው። ሂጂ ጥረት ፍቅርን ጥረት ቶሎ የምታውቀው ነገር ካለ እስቲ ቶሎ በይ። ጥረት ሄደሽ ጥረት ያምሻል እንዴ? አምሻል ጥረት ፍቅር ነይ ቶሎ ነይ ላሳይሽ ላሳይሽ። ይህ ምንድን ነው እንዴ? ከየት መጣ? ምን አባቱ እየረጨ እንዳለ ቤት ውስጥ ረጨ። እዚህ ቤት? አዎ የጎዛ የመቃብር አፈር እኮ። ምን የመቃብር አፈር እኮ ነው። የመቃብር አፈር ሰዎች ላይ እንትን ያሉ የተቀበሩበት ቦታ ላይ ይሄን ነው የሚመስለው። እዛ ቦታ ነበር ሲጀመር የኪሱ እንትን ፌስተርቱ እዛ ነበረ። የምርሽን ነው? እግዚአብሔርን በዛ ቋጥሮች ይዞት አይቻለሁኝ። እንዴት ነው እዚህ ቤት ይዞ ሲመጣ ዝም ያላችሁ? እናት ወይ የመቃብር አፈር እርግጠኛ ነሽ? ምን ይሁን ነው? ኧረ ተሰነጠቀ ፍቅር በእናትህ ወይ እንደዚህ ታደርጊልኛለሽ። እንደዚህ ሲሆን ማለት ነው ቶሎ ብለን እንቻሽ ቶሎ ብለን ጸበል ነው እንርጨው። አፈሩ ላይ እንዳትቆም። እሱ ላይ ራሱ ደፋበት፣ ትንሽ ራሱን ደፋበት። እዛ ላይ እርጨው፣ እዛ ላይ ይህ መንፈስ ነው ታውቂያለሽ?
በትክክል ማለት ነው። ስለዚህ እንረጭበታለን። ልክ ይሆነ እኔ እዛዩ ታፈርሴ እንዴት መጣ እኮ በስነ ስርዓት የመቃብር አፈር ነው። የሞት መንፈስ እኮ ነው አልኩሽ። እኔ ስልሽ አትሰሚኝም። የሙት መንፈስ ነው አልኩሽ። ይኸው እዛ ሲቀመጥ የነበረው ይኸው ፍቅር ይኸው እዛ እንደዚህ ነበር የሚቀመጠው። እንዴት ነው የምትሄደው? ምን እየዋሽ ነው? ምንድን ነው እየተፈጠረ ያለው? እሱ ላይ እኮ ነው ጸበል የረጨው። ምን እንደሱ እየተሰማሽ ነው? ጸበል እየተሰማሽ? እስቲ ምንድነው እየተካሄደ ያለው? ምንድነው እየሆነ ያለው? እኮ ነው እያልኩሽ ያለሁት። ያመንኩ አይደለም እሱ ላይ እንደ ጸበል ስረ እኔ ላይ የምትሞክረው ነገር እንዳለ እሷ ላይ ሁሉም የምትሞክረው ነገር እንዳለ እሷ ላይ ይሆናል። የምትሞክረው ነገር እንዳለ እሷ ላይ ሆነ። ምንድን ነው ያለው? እሷ ላይ የምትሞክረው እንዳለ እሷ ላይ ነው አይደለም። እሷ ላይ የምትሞክረው ነገር አይደለም። እኔ ላይ የምትሞክረው ነገር እሷ ላይ ይሆናል እያለ ነው ማለት። እኔ ምን አውቃለሁ? ፍቅር ምን ማለት ነው? ቆይ ምን ማለት ነው? እንደዛ ማለት ደነዝ ነኛው ምን ማለት ነው ግን? ለምን በስነ ስርዓት አትጋፈጠንም? እንደዚህ ፊት ለፊት ለምን ትሰወራለህ? እኔ ስጠጋ ለምን ትሰወራለህ? ወጥቶን ፊት ለፊት እንትናት ፈገል ምን ሆነሽ ነው? ሆዴን እያመመኝ ምንም ነገር መፍጠር ብፈልግ እሷ ላይ ነው የሚሆነው። ምንም ነገር መፍጠር ብፈልግ እሷ ላይ ነው የሚሆነው። ወይኔ በቃ እንዴት ነው ታዲያ ማጥቃት የምንችለው? ፍቅር አሁን እኮ በጥፊ ስለው እኮ ነው። አንቺ ምንድን ነው የጣለው? ምን አውቃለሁ። ሆዱ ላይ ስመታው አንቺ ሆድሽን አመመሻ። በጥፊ ስለው ደግሞ በጥፊ እስኪ ነይ እየሆነ ያለውን ነገር ገብቶሻል አይደል እኮ? እሱን ስመታው እኮ ነው ገብቶሻል እየሆነ ያለውን ነገር። ይኸውልሽ እኔ እሱን ስመታው አንቺ ላይ ነው እየደረሰ ያለው ጥቃቱ። እሱ ምንም አይሆኑ ቆሞ እያየኝ ነው። ስለዚህ እሱ ምንም ማድረግ አንችልም ማለት ነው። ቅድምም ጸበል ስረጭ ከአንቺ ውስጥ ነበር ሲጮህ ነበር። ስለዚህ መንፈሷል ሄሎ የእሱን ድምፅ ነው እኮ የሰማሁት። አንቺ ግን የሆነ ነገር ሊፈጠር ነው። በቃ ስልኩን ታታነሳ ነው። እሺ ስልኩ ስታነሳ
ምናልባት አይደለም በትክክል አላውቅም። ወይ አንተ ልትሰወር ነው ወይ እኔ ልትሰወር ነው? የእሱን ድምፅ ሰማሁ። የእሱን ድምፅ ስልክ ሳነሳ የእሱን ድምፅ ሰማሁ። የአሁኑ ትክክል የራሱ ድምፅ ነው። ቴክስት ገባ። ሚሴጅ እኮ ገባ። አርፈህ ተቀመጥ። እሱን እኮ ነው አንቺ አሁን እኮ የሆነ ነገር እሱን ሳደርግ ነው አንቺ ላይ የሆነ ያለው። እንዴት ነው ይሄ ሊሆን የሚችለው? ወይ በቃ እዛ ሄደሽ የሰሩብሽ መተት ሙሉ የእሱ ላይ የሚደረገውን ጥቃት አንቺ ላይ ይደርሳል ማለት ነው፣ እስከ ሞት ድረስ ማለት ነው አይደል? እዛው ቆይ እዛው ቆይ። ምንድነው? ቀስ ወይኔ ስቃያችን፣ ወይኔ መከራችን፣ ቆይ ከየት ነው ማጥወጣችን የሚገባው? ወይኔ መከራችን፣ ወይኔ ስቃያችን። እግዚአብሔር የታል ነው? ወደዚህ ይኸውልሽ ፍቅር፣ አንድ ነገር ልንገርሽ። ስለዚህ አሁን ተያይዛችኋል ማለት ነው። አየሽ አይደል? ከማን ጋር ተዋህዳችኋል ማለት ነው። ልብስሽን ሁላ ሲያወልቅ የነበረው ለዛ ሊሆን ይችላል ማለት ነው። እዛ ባለሽበት ሰዓት አዎ ልብስሽን እዛ ሲያወልቅ የነበረው እሱ ነው ስትል አዎ አለ። ተዋህዳችኋል። መዋሃድ ማለት ምን ማለት ነው? በመንፈስ እሱ የሆነ ነገር ሲሆን አንቺ ላይ እንዲደርስ አርጓል። ታዲያ እንዴት ነው ማስቆም የምንችለው ነገር? እሺ እንዴት ነው ማስቆም የምንችለው? ወይ ባለው ቤት ነው እንዴ? ካልተከራዩ ቤት እሱ የፈለገበት ቦታ የሚገኝ የሙት መንፈስ ሻሽተሽ ቤት ቀይ Mm-hmm.